ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎችም ይደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። በእግዚአብሔር ህልውና በእግዚአብሔር መገኘት ውስጥ መሆን በእግዚአብሔር ህልውና በእግዚአብሔር አትሞስፌር ውስጥ መሆን be in the presence of God. What we will see is if we are really in the presence of God or in the realm of the Spirit, we are in heaven already. Hallelujah. We can be in the realm of the Spirit or in the realm of God while we are here in earth. I can repeat it again. While we are here in earth, we can be in the realm of God. It's written in the Bible. በእግዚአብሔር ቃል በምድር ላይ እያለን በእግዚአብሔር ዓለም ውስጥ መግባት እንችላለን። በመንፈስ ዓለም ውስጥ መግባት እንችላለን። ሃሌሉያ። ብዙ ጊዜ የምንታገልበት ምክንያት ወደዛው ስላልገባን ነው። በምንገባበት ጊዜ ግን የእግዚአብሔር ስም ብሩክ ይሁን፣ በቀላሉ ጠላቶቻችን ማሸነፍ እንችላለን። በቀላሉ ኦቨርካም ልናደርግ እንችላለን። ሃሌሉያ ሃሌሉያ ሃሌሉያ። ፍርሃት ከኛ ይርቃል። ጭንቀት ከኛ ይርቃል። በሽታ ከኛ የእግዚአብሔር ስም ብሩክ ይሁን። የፈለገ ነገር ቢመጣ ነገሮች ሁሉ እጅግ በጣም ችግሩ እያለ መከራው እያለ ማቅለል የሚችል የእግዚአብሔር ህልውና ብቻ ነው። ሃሌሉያ ሃሌሉያ። አንድ ቦታ ላይ አነባለሁ። መነሻ ይሄ አይደለም ግን በዕብራውያን መልእክት ሂብሩ ቻፕተር 5 chapter 5 verse 7. I'm going to read in English. It says, in the days of his flesh, he offered up both prayers and supplication with loud crying and tears to one able to save him from death. And he was heard because of his pity. Also, he was a son. He learned obedience from the things which he suffered, and have been made perfect. He became to all those who obey him the source of eternal salvation. Hallelujah. በአማርኛ አነበዋለሁ። Hallelujah. Hallelujah. Thank you Jesus. Thank you Lord. እናመሰግንሃለን። ከሰባት ጀምሬ አነበዋለሁ። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለመፍራት ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስትጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። ልናገርበት ያለሁት መልእክት እዚህ ላይ ጌታ ኢየሱስ ያለውን ነገር ለምንድን ነው በምድር ላይ ያለ ሰው በስጋ ውስጥ ያለ ምን ያህል ከባድ እንደሆነ ለማየት ስለፈለኩ ነው፣ እንድናየው ስለፈለኩ ነው፣ እንድትረዱ ስለፈለኩ ነው። ምክንያቱም ጌታ ኢየሱስ በስጋ ነው የነበረው። እዚህ ላይ አሁን የማነበው ቃል ግን ምንድነው? ሁለተኛ ነገሥት ምዕራፍ 6 ሁለተኛ ነገሥት ምዕራፍ 6 ቁጥር 15 ጀምሬ ያነበዋለሁ። Second King chapter 6 from verse 15. I start from verse 15. የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሌሎም ጌታ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔር የብላቴናውን ዓይኖች ገለጠ። አየም፣ እነሆ በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር።
ወደ እርሱም በወረዱ ጊዜ ኤልሳዕ ይህን ሕዝብ እውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደተናገረው ቃል እውር አደረጋቸው። ሃሌሉያ። እዚህ ላይ የምንመለከተው ምንድነው ቅዱሳን? እዚህ ላይ የምንመለከተው ነገር ምንድነው? ሁለት ሰዎች በአንድ ቦታ ነው የነበሩት። There was two people. One was in the flesh or in the realm of physical world. The other one was in the realm of spirit. He was in the realm of God. He was in the atmosphere of God, the atmosphere of glory, the atmosphere of boldness, and the atmosphere of seeing vision, know what's the will of God. But the other one, he was in the flesh. But both, they were in the same place. They were in the same place, in the same environment. Both, they saw the enemy, the army of enemy. But one, he only could see the enemy army, not the army of God. ሁለታቸውም በአንድ ቦታ ላይ ነው የነበሩት። ኤልሳም ሎሌውም አንድ ቦታ ላይ ነው የነበሩት። ሁለቱ አንድ ቦታ ላይ ነው የነበሩት። ሁለቱ የተለያየ ቦታ አይደለም የነበሩት፣ አንድ ቦታ ላይ ነው የነበሩት። ሁለቱም የሶርያን ሰራዊት እያዩ ነው። ነገር ግን አንደኛው የነበረበት ዓለም በዚህ ምድር ላይ እየኖረ በእግዚአብሔር ዓለም ውስጥ ገብቷል። ሃሌሉያ። He was in the realm of spirits. He was in the presence of God. He was with the power and authority. እዚህ ላይ የምንመለከተው ነገር ምንድነው? ኤልሳ የእግዚአብሔር ዓለም ውስጥ ነው ያለው። የሎሌው ስም አልተገለጸም። ስሙ ምንድነው? የተገለጸ አይደለም። እዛ ጋር ቁጭ የሎሌው ስም አልተገለጸም። የተገለጸ አይደለም። የሚታይ አይደለም ማለት ስሙ አልተገለጸም። ጊያዝ ነው ይላል አንዳንድ ሰዎች፣ ላይሆን ይችላል። who knows? Doesn't matter. It says the servant of the man of God. በምድር ላይ በጣም ብዙ አስቸጋሪ ሁኔታዎች ይገጥሙናል። በምድር ሳላችሁ ወይም በዓለም ሳላችሁ መከራ አለባችሁ ነው እያለ ያለ እግዚአብሔር ቃል። ስለዚህ ምንድነው መፍትሄው? ያው ሰባኪ ስንሰብክ አንድ ቁጥር እንደዚህ አድርግ፣ ሁለት ቁጥር እንደዚህ አድርግ፣ ሶስት ቁጥር እንደዚህ አድርግ እያል እስከ 12 እስከ 13 እንሰጣለን። ግን መፍትሄው እሱ ነው ወይ? እኔ ሰጪው እዛ ውስጥ ገብቻለሁ ወይ ነው ጥያቄው። እኔ ሰጪው እዛ ውስጥ ገብቻለሁ ወይ? መፍትሄው መጽሐፍ ቅዱስ ስናነብ የምናየው ነገር አንድ ሁለት ቁጥር ሶስት ቁጥር የሚለው አይደለም። መፍትሄው በእግዚአብሔር ዓለም ውስጥ በእግዚአብሔር ሕልውና ውስጥ መሆን መግባት ነው። አሜን። ጌታ ኢየሱስ ክርስቶስ ብዙ ወንጌሎች ላይ ነው ያለው። ማርቆስ ወንጌል አለ፣ ሁላችንም የምናሳውሰው። አሁን አንድ ቦታ ላይ ብቻ አነባለሁ። ማቴዎስ ወንጌል ላይ ያለውን አነባለሁ። ማቴዎስ ወንጌል ምዕራፍ 8 ቁጥር 23 ጀምሬ አነባዋለሁ። Matthew chapter 8 from 23 down. ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት። እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበረ። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። You can imagine now what we see now. እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ንፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም ንፋሳትና ባህርስ እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ሃሌሉያ ሃሌሉያ። ጌታ ኢየሱስ በስጋ ወራት ቀደም መነሻ ያነበብኩላችሁ ጌታ ኢየሱስ
በዚህ በእግዚአብሔር ህልውና ውስጥ ስለሚንቀሳቀስ ነው እንጂ ሰው ነው የነበረው። እንደነሱ እንደ ደቀ መዛሙርት ሰው ነው። ግን ምን አይነት ሰው? በእግዚአብሔር ህልውና ውስጥ 24 ሰዓት in the presence of God, ወይም in the realm of God, ወይም in the realm of His Spirit የሚኖር ሰው ነበር ጌታ ኢየሱስ። ሃሌሉያ። ግን እንደነሱ ሰው ነው። ዕብራውያን ምዕራፍ 5:7 አንብቡት። በስጋ ወራት ነው የሚለው። ጸሎት መጸለይ የሚያስፈልገው ኢየሱስ እንደኔና እንደናንተ ሰው ስለነበረ ነው። እኔና እናንተን ለማዳን ሰው ስለሆነ ነው። አሁን ዛሬ የምናየውን አይነት ሰው የምናየውን አይነት ሰው የምንነጋገርበትን ሰው የምናየው ከራሱ ከኢየሱስ ክርስቶስ ጋር ኢየሱስ ክርስቶስን ነው። በአዲስ ኪዳን ሃሌሉያ ጌታን ኢየሱስ ክርስቶስን ነው የምናየው። የሚያናውጥ ማዕበል ነበር፣ ንፋሱ በኃይል እየነፈሰ ነው። ነገር ግን ለንፋሱ መፍትሄ ነበረው እሱ። ለምን? እግዚአብሔር ከሱ ጋር ነበረ። ሃሌሉያ እግዚአብሔር ከጌታ ከኢየሱስ ጋር ነበረ። እግዚአብሔር ከኔ ጋር ነው የሚለው እሱ አማኑኤል። ዛሬም ጌታ ምንድነው የሚለን መጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ይላል፣ አባት እንደሌላቸው ወላጅ እንደሌላቸው ልጆች አልተዋችሁም ይላል። የማይተው ጌታ አለን። ነገር ግን ይሄን ስለነገርኳችሁ ወይም ይሄን ስላልኩ እኔ ራሴ ነፃ ነኝ ወይ ነው? የእግዚአብሔርን ቃል ስንመለከት ኤልሳ ፍርሃት የሚባል ነገር ከሱ ላይ አይነበብም ነበር። ፕሊስ ልብ ብላችሁ ስሙ። ግን ሎሌው ግን ይንቀጠቀጥ ነበር። ለምን? የሚያየው የጠላቶቹን ብዛት ነው። የሚያየው የጠላትን ጦርና ትጥቅ ነው። የእግዚአብሔርን ሰራዊት አይመለከትም ነበር። ለምን? አይኖቻችን ካልተከፈቱ ወደ እግዚአብሔር ዓለም ውስጥ ካልገባን የምናየው በዙሪያችን ያለውን ከባድ የሆነ ሲቹዌሽን እንጂ የአምላካችን ትልቅነትና ለኛ የተመደቡትን ሰራዊት ማየት አንችልም። because we don't have eyes to see። እንደ ኤልሳ ቀባኝ አገለግልሃለሁ በሉት። ሃሌሉያ። እንደ ኤልሳ ቀባኝ አገለግልሃለሁ በሉት። ሃሌሉያ። ታገለግለዋለህ። የእግዚአብሔር ስም ብሩክ ይሁን። ምክንያቱም በዚህ በእግዚአብሔር ዓለም ውስጥ ካልገባ ማገልገል አትችልም። ካልገባሽ ማገልገል አትችልም። እየወጣን እየገባን እንደ ሃይማኖት ልናደርግ እንችላለን። I'm not talking about that። እንደሱ አይደለም እየተናገርኩ ያለሁት። በእግዚአብሔር ህልውና ውስጥ በእግዚአብሔር ክብር ውስጥ ሆኖ የጠላትን ሐሳብ እያበላሹ በክብር ውስጥ ነው ጠላትን እያዋረዱ ጠላትን ዲስትራክት እያደረጉ የሚገለገል አገልግሎት፣ ብዙዎችን ከጨለማ ወደ ብርሃን የሚያመጣ አገልግሎት ነው እየተናገርኩ ያለሁት። ክብሩን ወደ ምድር ላይ በሰማይ ያለውን የእግዚአብሔርን ሐሳብ በሰማይ ያለውን የእግዚአብሔር ፍቃድ ወደ ምድር መጎተት ነው የምናገረው። ሃሌሉያ። ነገር ግን በዛ በእግዚአብሔር ህልውና ውስጥ መሆን ያስፈልገናል። በክብሩ ውስጥ መሆን ያስፈልገናል። ሃሌሉያ። በጣም የገረመኝች ሴት ልጅ አገኘች። ልጅ ከወለደች በኋላ ትንሽ ካደገ በኋላ ልጁ ታመመ። በጣም የሚገርም ነው። ልጇ ታመመባት። በጣም የሚገርም ነው። ልጇ ታመመ። ምዕራፍ 4 ላይ ከቁጥር 8 ጀምራችሁ አንብቡት። chapter 4 2 King chapter 4 from verse 8 down። ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ጀምራችሁ አንብቡት። from verse 8 4 verse 8 and down. I'm gonna read now in Amharic chapter 4 verse 20. አንስቶም ወደ እናቱ ወሰደው፣ በጉልበቷ ላይ እስከ ቀትር ድረስ ተቀመጠ። ወለደች፣ ልጅ አደገ። ነገር ግን አንድ ቀን ታመመ ነው የሚለን። and she had a baby boy. Then this boy was sick. Verse 20, you can see he was sick. He was sick while he was in the farm with his father. His mother was not there. But the father said, take him to his mother. Maybe he was a favorite. I mean, you know, that's why he did. የእናቱ ምናልባት በጣም በእናቱ በኩል በጣም የተወደደ ልጅ ሊሆን ይችላል። አንስቶም ወደ እናቱ ወሰደው፣ በጉልበቷ ላይ እስከ ቀትር ድረስ ተቀመጠ፣
ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት ያይደለ ዛሬ ለምን ትሄጅበታለሽ አለ። እርሷም ደና ነው አለች። ይኸውልህ አንተ በእግዚአብሔር ዓለም ውስጥ በምትገባበት ጊዜ፣ ሃሌሉያ፣ በህልውና ውስጥ በምትሆንበት ጊዜ፣ በእግዚአብሔር ዓለም ውስጥ በምትገባበት ጊዜ በሽታ ቢመጣ የፈለገ ነገር ቢመጣ አንተ ያለህበት ቦታ ሌላ ነው። ሃሌሉያ። አንተ አይታይህም፣ እሱ ሃሌሉያ የሚታይ ግሎሪ ነው። የሚታይህ ያልሞተ ልጅ ነው። ያልሞተ ነገር ነው የምታየው። ያልጠፋ ነገር ነው የምታየው። ያልከሰረ ነገር ነው የምታየው። ለምን? ደና ነው አለች። ልጁ ግን ሙቷል። why? because she was in the realm of God. I know ገያዚን አውቀዋለሁ አለች። እየሰማችሁ ነው? አልተውም፣ አንተን አልተውም፣ አለቅም፣ ይዤ ነው የምሄደው አለችው። ሃሌሉያ። ለምን? ይሄ ሰው ቤት ተመልሶ ነው የሚመጣው አለችው። አልተነሳም ብሎ ተስፋ ያስቆርጠኛል አለችው። አንተ ነው የምትሄደው ከኔ ጋር አለችው። ሃሌሉያ። ለምን? ኤልሳ በእግዚአብሔር ዓለም ውስጥ የሚኖር ሰው ነው። ገያዝ ደግሞ የሚታየው ነገር አለ። በሬዎች ይታዩታል። የወይን ማትከል፣ ገንዘብ ምናምን ነገር ነው የሚታየው። መጽሐፍ ቅዱስ ስናነብ የምናየው ነገር አለ። የሚታየው ነገር ምድራዊ ነው። ኤልሳ የሚያየው ነገር ምድራዊ ነው። ገያዝ ይቅርታ። ስለዚህ ወሰደችው፣ ልጇ ተነሳላት። ዛሬ በብዙ ፍርሃት በብዙ ነገር የምንጨነቀው ልክ ሐዋርያትን መርከቡ ወይም ታንኳ ከቀኝ ወደ ግራ ስትገፋ ማዕበሉ ሲያናውጣት በነበረበት ጊዜ ጌታ ኢየሱስ እያለ ጠፋን ያሉት። ጠፋን ብቻ አይደለም ያሉት፣ አይገድህም ወይ ነው ያሉት። ምን ያህል ጊዜ ነው ጌታ ሆይ ይሄ ነገር እየደረሰብኝ አይገድህም ወይ የምንለው እኛ? ለምን ቢባል ያለንበት ዓለም ነው ወገኖቼ። ያለንበት ዓለም ወሳኝነት አለው። ፈርቶ ያስፈራል። ስሙኝ፣ እንደገና ደግሞ አለው። የሚፈራ ሰው፣ የሚጨነቅ ሰው ፈርቶ ተጨንቆ እኛን ጭንቀት ውስጥ እንድንገባ ያደርገናል። እምነት ያለው ሰው ግን ወገኖቼ ወደ አንበሳ ጉድጓድ እየተጣለ ዳንኤል በፍጹም አልፈራም። እግዚአብሔርን አልተራገመም። ሰዎቹንም አልረገማቸውም። ንጉሱንም አልረገመውም። ለምን መሰላችሁ? ከአንበሳው ባሻገር የሚያየው አምላክ አለ። የሚያየው አገር አለ። የሚመለከተው ክብር አለ። ሃሌሉያ። አንበሶችን ሊዘጋ የሚችል እምነት አለው እሱ። ሃሌሉያ። ይኸው የሚያያቸው አንበሶች አፋቸውን እንደሚዘጋ እምነት አለው። አልፈራም። የኔ ነገር አበቃ፣ አሳያቸዋለሁ፣ እግዚአብሔር ይፈርድባቸዋል እያለ አይደለም ወደ ጉድጓድ የወደቀው። ምንም ነገር የተጻፈ ነገር የለም። ምንም አላለም። እነ ሲድራቅ ሚሳቅ አብደናጎ ወደ እሳት ሲገቡ ምንም ነገር አላሉም። ዝም ብሎ ነው የገቡት። ለምን? አምላካችን ሊያድነን ይችላል፣ ባያድነን ላቆምከው ምስል አንሰግድም ያሉበት ምክንያት ምንድን ነው? ከዛ ባሻገር የሚያዩት ነገር ስላለ ነው። እግዚአብሔርን አለመካድ ዝም ብሎ አይቻልም ወገኖቼ። እስጢፋኖስ የድንጋይ መዓት እየወረደበት የሚያደርጉትን አያውቁምና ያሰኘው ጌታን ኢየሱስን በክብር ያዩ ነበር። አይኑ ተከፍቶ ነበር። በእግዚአብሔር ዓለም ውስጥ ገባ። ብዙ ሰዎች እኔን ጨምሮ ሪቫይቫል እንፈልጋለን። ሪቫይቫል፣ የእግዚአብሔር ኃይል ይገለጥ፣ የእግዚአብሔር ክብር ይገለጥ። 30 ዓመት ይጸለያል፣ 40 ዓመት ይጸለያል። በቃ እኔ ጌታን ካገኘው 35 ዓመቴ ነው። በቃ ዊልቸር ይነሳ ምን ይነሳ በቃ ሽባ ይተርተር እያልን ነው ስንጸልይ የኖር ነው። ዋጋ መክፈል ያስፈልጋል። ወደዚህ ዓለም ውስጥ ለመግባት የእግዚአብሔር ክብር ወዳለበት ቦታ ለመግባት ወደ እግዚአብሔር ህልውና ወደ ክብሩ ለመግባት እግዚአብሔር የሚጠይቀን ነገር አለ። ጊዜያችን ይጠይቃል። እግዚአብሔር እንድንሞት ይፈልጋል። እግዚአብሔር ያለዛ ወደዚህ ክብር ውስጥ መግባት አንችልም። ህልም ይሆንብናል። መጽሐፍ ቅዱስ ሲናገር በህልሙ ሰው ተርቦ ይተኛል ይላል፣ በህልሙ ይበላል ይላል። በህልሙ ይበላና ሲነሳ ህልሙን ያገኘዋል። በልቷል እኮ ግን የበላው በህልሙ ነው። ሲነሳ ግን እርቦታል። ሆዱ ባዶ ነው፣ እርቦታል፣ ረሃብ ነው ያለው። ለምን ራበው?
በህልሙ ነው የበላው። እኔ ነግራችኋለሁ ስለ ስማችን ካልሞት ወደዚህ ክፍል ውስጥ መግባት አንችልም። ያለንን ነገር ከኋላ ያለውን ነገር ሁሉ ይዘን ሁሉንም አግበስብሰን መሄድ እንፈልጋለን። አንችልም። እንደዛ ማድረግ አንችልም። የጨከነ ብቻ ነው ወደዚህ ክብር ውስጥ የሚገባው። የጨከነ ብቻ ምን አይነት ጭካኔ የጨከነ? ስለ ስሙ ሊኖር የማይፈልግ፣ ስለ ዘሩ ሊኖር የማይፈልግ፣ ስለ አገሩ ሊኖር የማይፈልግ። አገርህን የምትታደገው በዚህ በህልውናው ስትገባ ብቻ ነው። ብዙ ሰው በፖለቲካ ምክንያት መንፈሳዊ ህይወቱን የዘላለም ህይወቱን ሊያጣ ይችላል። በዘሩ ምክንያት አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ፣ ምንድነኝ። አንተ ምንም ሰማይ የመጣ ሰው ነህ። በምድር እግዚአብሔር ፈቅዶ ከአንዱ ዘር ውስጥ ተወልደሃል። ነጭ ልትሆን ትችላለህ፣ ጥቁር ልትሆን ትችላለህ። ዳት ማተር you can be what kind of color, what country, it doesn't matter. But you came to do God's mission. God wants you to be in the realm of him, his own realm. Hallelujah. በእግዚአብሔር ዓለም ውስጥ እንድትገባ ይፈልጋል። ወደዚህ ዓለም ውስጥ ለመግባት ዋጋ ትከፍላለህ። ሰዎች ሊንቁ ይችላሉ፣ ሊጠሉ ይችላሉ። ሰዎች እንደሞኝ እንደማይረባ ዝም ብሎ ተረት እንደሚናገር ሰው ልትታይ ትችላለህ፣ ልትታይ ትችያለሽ። ይመስላል ኤልሳ በሬዎቹን አርዶ ሲሄድ አልተጻፈም። ግን አሁን በእኛ ዘመን ቢሆን ምን ይላል ሰው? አንድ ዶክተር ያለውን የተማረውን ለብዙ ዓመት ከ20 ዓመት በላይ የጨረሰበትን PhD ወይም የሕክምና ሙያ ወይም የማስተማር እንበለው ሁሉን ጥሎ በቃ አሁን ጌታን ነው ማገለግለው ቢል ሰው ሁሉ ምንድነው የሚለው? ሞኝ ነው የሚለው። ጅል ነህ አንተ። ይህን ሁሉ ከደከምክ በኋላ ምን መድከም አስፈለገ? አይ ያኔ እሰራለሁ ብሎ ነው የደከመው። ነገር ግን ልክ ትምህርቱን ከተመረቀ በኋላ እግዚአብሔር ታገለግለኛለህ ይለዋል። ስለዚህ ለእግዚአብሔር ህልውና ለእግዚአብሔር ክብር ወደዚህ ዓለም ውስጥ ለመግባት ያለውን ነገር ሁሉ ይጥል ይችላል። አንዳንድ ሰው ደግሞ ይህን ሁሉ ጥሎ ገብቶ ልክ ሰዎች ከዚህ በፊት ጌታን ሲቀበል እንዳገኘው አይነት እምነት እንዳገኘው አይነት ሁኔታ ሊንቀሳቀስ ይፈልጋል። መጽሐፍ ቅዱስ ያለው ዓለም ይሄ አሁን እየታገርኩበት ያለው ዓለም ነው። ሐዋርያው ጳውሎስ የመመካት ቢያስፈልግ እኔ የምመካበት ነገር አለኝ ይላል። ነገር ግን ሐዋርያው ጳውሎስ የሐዋርያት ሥራ ምዕራፍ 9 ላይ ድንገት ወደ እግዚአብሔር ዓለም ውስጥ ገባ። ማህበርህ ልታጣ ትችላለህ፣ ህብረትህ ልታጣ ትችላለህ። ግን እንደዛ እንደሆንክ ተልካሻ አገልጋይ ሆነ ወደ እግዚአብሔር መንግስት ትገባለህ። በቃ ምንም ኃይል የሌለው በምድር ላይ አንዱ የእግዚአብሔር ጄኔራል ተብለ መጠራት ሲገባ ለማረድ የሚገባህን ነገር ስለማታርድ እኔም ጭምር ነው። It's not only you, it's including me. ወደዚህ ህልውና ውስጥ ወደ እግዚአብሔር ህልውና ውስጥ ካልገባ የምታየው ምድራዊ ነገር ብቻ ነው። ለስምህ ትኖራለህ። ለስሜ እኖራለሁ፣ ለዘሬ እኖራለሁ፣ ለስታቴ እኖራለሁ፣ ለማንነቴ እኖራለሁ፣ ለማህበሬ እኖራለሁ። ማህበር አለ፣ በቤተክርስቲያን ማህበር አለ፣ የትኛውም ቦታ ማህበር አለ፣ ድር አለ። እኔ እሱን እየተቃወምኩ አይደለም። I am not against anything. What I am against is religion. We need to be in the realm of God to bring the anointing of God for this wicked world. መጽሐፍ ቅዱስ ሲናገር በመጨረሻው ዘመን ይላል። በመጨረሻው ዘመን ጢሞቴዎስ ላይ በመጨረሻው እሱን ፈልግ ያነባዋል። በመጨረሻው ዘመን ሁለተኛ ጢሞቴዎስ ሰከንድ ቲሞቲ
2 Timothy chapter 3 በአማርኛ ነበር chapter 3 in Amharic. I'm going to read in Amharic. ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይነወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ። ይሄ ትውልድ አሁን የምናየው መጽሐፍ ቅዱስ ስንመለከት እንደዚህ አይነት ትውልድ ነው ያለው አሁን በምድር ላይ። አሁን መጨረሻው ዘመን አይደለም ብንል እኔ ካልኩ ተሳስቻለሁ። እንደገና ነባዋለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይነወቅ። አሁን የሚያስጨንቅ ዘመን ነው ያለንበት። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። የአምልኮት መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደዋል። ምን ማለት ነው? አሁን እየተናገርኩበት ያለውን ኃይል ማለት ነው። በቀደም ነው መቸለት ነው እየተናገርኩ ነበር። ጌታ ኢየሱስ አገልግሎቱን ሲጀምር የእግዚአብሔር መንፈስ በኔ ላይ ነው ብሎ ነው የጀመረው። ኢሳይያስ 61 ላይ እግዚአብሔር የተከላት ቤተክርስቲያን፣ እግዚአብሔር የጠራው አገልጋይ፣ ራእይ፣ አምስቱ የጸጋ ስጦታዎች በዛ ቸርች ላይ ኦፕሬት ያደርጋሉ። አምስቱ የጸጋ ስጦታዎች ሐዋርያዊ ጸጋ፣ ነቢይ ጸጋ፣ የፕሮፌቲክ ጸጋ ማለት የነቢይነት ጸጋ፣ የአስተማሪነት ጸጋ ወይም ቢሮ፣ የወንጌላዊ ቢሮ፣ አምስቱ የጸጋ ስጦታዎች በዛች ቤተክርስቲያን በዛች አጥቢያ ላይ ኦፕሬት ያደርጋሉ። ምክንያቱም እግዚአብሔር ለቤተ ክርስቲያን መታነጽ ነው እነዛን አምስት ጸጋ ስጦታዎች የሰጠው። ስለዚህ እኔ ያዘው በቃ መኖር ከፈለኩ አሁን የማድረግ ጉዳይ እኮ አይደለም፣ መስራት አለበት ብለን ከእግዚአብሔር ጋር የሙጤ ማለት አለብን። ተመልከቱ፣ ስምዖን የተቀባውን ሳያይ እንዳይሞት ምን አለ ይላል። ሃሌሉያ። እግዚአብሔር በጾምና በጸሎት ሌትና ቀን ይፈልግ ነበረ። ሃሌሉያ። ልክ የተቀባው ሲመጣ ቤተ መቅደሱ ሲገባ ሂድ አሁን አለው። ኢየሱስ ስሙ ይባረክ። ሃሌሉያ። ሂድ አሁን መጥቷል አለው። አቀፈውና አሁን እንግዲህ ማዳንን አይተዋል፣ አይኖች አይተዋል፣ ለእስራኤል ያደረግከውን ይህን ታላቅ ምሕረት አይተዋል። አሁን ባሪያን በሰላም አሰናብተው በቃ አሁን መሄድ እችላለሁ አለ። ለምን? ይጠባበቀው የነበረ ክብር ነበረ። እኔ የምጠብቀው ክብር አለኝ። ሃሌሉያ። የምጠብቀው ሪሊም አለ። መጽሐፍ ቅዱስ ሲናገር የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ነው ይላል። የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ነው ይላል። ኤልሳ እስራኤልን እንኳን የሚያስመካ ነቢይ ነበር። ለምን? ጠላት የሚመክረውን ምክር፣ ፓርላማው ውስጥ ያለውን ምክር እሱ ቤቱ ቁጭ ብሎ በእግዚአብሔር አምልኮ እያመለከ የተለየ ሰው እኮ ነው የነበረው ወገኖቼ። ከሰው ጋር አይኖርም ነበር። አንዳንድ ጊዜ የእግዚአብሔርን ሰዎች የተቀቡ ሰዎች ቦዲጋርድ አላቸው ምናምን። ይኸው መጽሐፍ ቅዱስ አንብብና በዚሁ ምዕራፍ 4 ላይ ቅድም ከጀመርኩት ላይ አንብበው ሂደሽ አንብቢው። ምን ይላል? እቺ ሴት ሱናማዊ ሴት ስትመጣ የኤልሳን እግር ልትይዘው ስትል አራቃት ይላል። ኖ አላት። ምንድነው እሱ የሚያሳየን? ማንም ሰው የእግዚአብሔርን ሰው እግር ዶ መያዝ አይችልም ነበር። ሃሌሉያ። ምናልባት ጊያዝ ብቻ አይሆንም። የነቢያት ልጆች አሉ፣ ወይም ግሩፕ ኦፍ ፕሮፊትስ የሚሏቸው እነሱ ራሳቸው አሉ ከኤልሳ ጋር። ሌላ ጊዜ ሜንሽን ይደረጋል። ሌላ መኖሪያቸው ሌላ ነው። የእግዚአብሔር ስም ብሩክ ይሁን። ከሰው ጋር አይደለም ተቀላቅለው የሚኖሩት። ለምን? ከእግዚአብሔር ለመቀበል ሐዋርያ ጳውሎስ ራሱ 14 ዓመት በምድረ በዳ አሳልፍኩ ይላል። 14 ዓመት በምድረ በዳ አሳልፍኩ ይላል። ዋጋ ያስከፍላል። ወደዚህ ክብር ውስጥ ለመግባት፣ ወደዚህ ሪልም ውስጥ ለመግባት ምን ያህል ቀን ነው የምትጾመው? ምን ያህል ቀን ነው የእግዚአብሔርን ፊት የምትፈልገው? ራሱ እግዚአብሔር ነው የሚያመጣው። አንተ ግን ዋጋ ትከፍላለህ ወይ? አንቺስ ዋጋ እየከፈልች ነው ወይ? ተራ ሰው ሆነህ ከምትሞት በእግዚአብሔር ሕልውና ውስጥ ገብተህ 1 ቀን 2 ቀን እንኳን አገልግለህ ብትሞት ይሻልሻል። ለምን እንደዛ ነው ትሞታለህ? ዋጋ እንድታገኝ እጨርሳለሁ። እየጨረስኩ ነው።
እግዚአብሔርን ክብር ለማምጣት በእግዚአብሔር ዓለም ውስጥ መግባት አለብን። በእግዚአብሔር ዓለም ውስጥ መግባት አለብኝ። የኔ የሌትና የቀን ጮቴ ወደዚህ ህልውና ውስጥ መግባት ነው። ለአንዳንዶቻችሁ ምናልባት እኔን የምታውቁኝ ብዙዎች አላችሁ። ባይብል ስተዲ አብረን የምናጠና ሰዎች ታውቃላችሁ። በጣም ነበረ እንደዚህ አይነት ነገር የምንነጋገረው። የሆነ በቃ ኦድ ማሳይ ይመስላችሁ ይችላል እናንተ አሁን ካላችሁ። ነገር ግን እነግራችኋለሁ እግዚአብሔር በልብ አንድ ሰው ይህን ነገር ካስቀመጠ የሚገፋ ፎርስ አለ። ሃሌሉያ! ድራይቭ የሚያደርግ የእግዚአብሔር ኃይል አለ። ዝም ብለን የሚሆን ነገር አይደለም። አንሪዚስቴብል የእግዚአብሔር ፕሬሸር ይመጣል። የእግዚአብሔር ስም ብሩክ ይሁን። ፑሽ የሚያደርገን እንድናደርገው የሚያስችለን እንጂ ከራሳችን የሆነ ነገር የለም። ለዚህ ነው እኔ ከእናንተ የተሻልኩ ሰው አይደለሁም። በሁላችን ላይ እኮ አለ። ነገር ግን ሁላችንም ምርጫ ስላለን ነው ወገኖቼ ቅዱሳን። እነግራችኋለሁ ወገኖቼ፣ ብዙ ሰዎች በቀንበር ውስጥ አሉ የሚታደገን የሚሉ ጌታ ሆይ ረሳኸኝ የሚሉ አንቺን እኮ እግዚአብሔር የጠራ እነዚህን ሰዎች እንድትታደግ እኮ ነው። ታደገኝ የሚሉ ብዙ ሰዎች በስርዓት ውስጥ ያሉ ቀንበር የከበዳቸው ቀንበር የተጫናቸው። አንድ ቀን አስታውሳለሁ በስልክ አገልግዬ ከጨረስኩ በኋላ እዚሁ ቸርች ላይ አሁን ያለው ቸርች ነው። እዚሁ ቸርች ላይ ያሉ ወገኖች የሆነች እህት እስራኤል ሀገር ያለች እንዲጸለይላት ስልክ ይደውሉላታል። እናች ሴት ከተጸለየላት በኋላ ምን አለች? አጥር ከላይ ላይ ተነሳለች። ከዙሪያ ላይ አጥር ተነሳለች። አያችሁ፣ ብዙ ሰዎች በአጥር ውስጥ ያሉ አሉ። በሬር አለ፣ ምንድነው የሚባል ኬጅ አለ። ኬጅ ውስጥ የገቡ ሰዎች በጣም ብዙዎች ናቸው። አንተን እኮ እግዚአብሔር የጠራህ ሪቹዋል እንድታደርጊ ቤተክርስቲያን ሄደህ እንድትመላለስ አይደለም። የእግዚአብሔርን ግሎሪ የእግዚአብሔርን ክብር ኦልተር እንድታደርግ ነው። ከፈለክ አንድ ቀን ትገባለህ። እኔ እነግርሻለሁ፣ ትገባለህ። ለሰዎች መፍትሄ ትሆናለህ። ለሰዎች መፍትሄ መሆን ትጀምራለህ። እንደ ኤልሳ ለሰዎች ብቻ አይደለም፣ ለሀገር መፍትሄ መሆን ትጀምራለህ። የእግዚአብሔር ሰው ፕሮፌት ቲቪ ጆሹዋ ለሀገሩ ራሱ መፍትሄ ነበር። ለሀገሩ ራሱ ብሌሲንግ ነበር። ስቲል ነው። የእግዚአብሔር ስም ብሩክ ይሁን። ብዙ የእግዚአብሔር ሰዎች እንደነ ቢሊ ግራሃም ታላላቅ የእግዚአብሔር ሰዎች ለምድራቸው እንኳን በረከት ናቸው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ወገኖቼ እጨርሳለሁ እና ጸልያለሁ። በእግዚአብሔር ዓለም ውስጥ መግባት ያስፈልገናል። ትልቁም ትንሹም የሚያስፈራን ምክንያቱ ምን እንደሆነ ታውቃላችሁ? በስጋ ውስጥ ነን። እግዚአብሔርን ገና አላመን ነው። ገና እግዚአብሔርን እያመን ነው አይደለም። እምነት ወገኖቼ የእግዚአብሔርን በምናምንበት ጊዜ ወደ ረፍት ውስጥ እንገባለን። ነገር ግን አይኖቻችን ካልበሩ ወደዚህ ዓለም ውስጥ በመንፈሳዊ ዓለም ውስጥ ካልገባን in the realm of spirit ወይም the atmosphere of God atmosphere of Holy Spirit ካልገባን በስጋ ነው ያለነው። በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም።